አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነበር? ስራ እንዴት ነው? እኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ ቪዲዮ መጨረሻ ባችሁ ቆዩ። ዛሬ መጣሁት በ2 ዓመት ቤቴን ሰርቼ አስጨርሻለሁ። ያውም ህጋዊ ብላኛለች የሆነች ልጅና ገረመኝ እኔ ማለት ነው። አላምንም ጭራሽ ነው ያላመንኩት። እና እናንተ ይህን ነገር ታምኑበታላችሁ ጋይስ? በ2 ዓመት አሁን የእንጨት ቤት ነው ቤቱ። ቦታ ገዝታ፣ እንጨት ገዝታ፣ ቆርቆሮ ገዝታ፣ ማንኛውም ነገር በቤቱ የሚያስፈልገውን ነገር ገዝታ ነው ያስጨረሰችው። እና እኔ በፍጹም አላመንኩም፣ ምንም አላመንኩም። በቃ የማለች ምናምን ስትነግረኛ በቃ ትንሽ የማመን ሁኔታ ማለት ነው። እና በስንት ነው የምትሰራው ምናምን ይሄ እንዲያውም የራሱ ጠይቄያት ነበርና የምትሰራው እንደኛው ነው፣ መዲያም ቤት ነው የምትሰራው። 1400 ሪያል ነው ደሞዟ፣ ግን ስራው ቋሚ ነው። እና 2 ዓመት እኔ እንጃ እውነት ለመናገር ማለት አሁን ወጭ ከሌለባት ምን ከሌለ ቤተሰብ ካረዳይ ምን ካላለች ስራዋን የምትሉ ካላችሁ እሱም የተሳሳተ ነው። ሊሆን ይችላል፣ ግን በ2 ዓመት ስራው አትችልም። ምን ያላምነው ማለት ነው። ምክንያቱም ቢያንስ አሁን ላይ እኛ አካባቢ በተለይ ወሎ ውስጥ ማለት ነው እና ብዙ አጋጣሚ የወሎ ልጅ መንገራቸው እና ወሎ ውስጥ በተለይ አሁን ላይ ህጋዊ የሆነ ቦታ ከሆነ ከቤቶች በነጥብ ነው ጋይስ፣ በነጥብ ነው የሚሸጠው። በነጥብ እንግዲህ 2 ነጥብ ሊሆን ይችላል፣ 3 ነጥብ፣ ዝቅተኛ የሚባለው በ2 ነጥብ ነው። ከዛ ቦታ ከሆነ ያው ከከተማ ይርቃል፣ ህጋዊ መሆኑ ይሆናል። ግን ከተማ በጣም ወጣ የራቀ ሊሆን ይችላል ማለት ነው ከ2 ነጥብ በላይ የሚሸጠው። ያውም ደግሞ አሁን ላይ አይደለም፣ በፊት ቆየት ብሎ ከ1 2 ዓመት ከ3 ዓመት በፊት ነው እንደዚህ የሚሸጠው። እና በዛ ሳስበው ቢያንስ ምንም ወጭላትም ብላችሁ ስታስቡት እራሱ ማለት ነው እውነት ለመናገር በ1 ዓመት እንኳን እንጃ ለ2 ዓመት ሰርታ አንዴ 2 ነጥብ ቦታ ገዝታ በምሳሌ በ2 ነጥብ ብትይዙት 2 ነጥብ ትገዛለች ቦታውን ማለት ነው። 2 ነጥብ ቦታ ከገዛች 2 ነጥብ ቤቱ ይወስዳል። አይወስድም ጋይስ? ይወስዳል። ምክንያቱም ጽድት ያለ አጨራረስ ከሆነ ይወስዳል። ዝም ብሎ አንዴ ዙር አስገርፎ እንደገና ደግሞ ዝም ብሎ የኬሻ ኮርኒሱ ከሆነ ጅብሰሙ ዝም ብሎ ጅብሰም ካልተሰራ ኖርማል ቀለም ከሆነ ምናምን እንደዚህ አይነት ያው ሁሉም ነገር ስለሚለያይ እንደዛ ከሆነ ወደ ነጥብ ይወስዳል። 1 ነጥብ ይበቃታል። ነገር ግን አሁን ዘመናዊ አሰራር ካሰራች 2 ነጥብ በደንብ ነው የሚወስደው። እንደውም አይበቃም እንደው እና ስትደምሩት 4 ነጥብ ይመጣል። 4 ነጥብ በ2 ዓመት ተሰርቶ ይገኛል ጋይስ። 400 ደሞዝ 400 ደሞዝ እየሰራች ምንም አይነት ወጪ እንኳን ሳታወጣ ተጠራቅሞ ተመንዝሮ 4 ነጥብ ያወጣል። የ2 ዓመት ደሞዝ እስኪ ደምሩት። እኔ የደምረው እዚህ ካሰብካለች የደምረው እስኪ እኔ አላመንኩም ጋይስ ይብር አረኒ ጭራሽ ማሻአላ። እውነቷን ከሆነ ግን ማሻአላ ብያለሁ ለሷ ማለት ነው። እና በፊት ገዝታው ከሆነ በፊት ቤቱን ከመስራቷ በፊት ቦታውን ገዝታው ከሆነ ይሰራላታል። 2 ዓመት ደሞዝ ቤቱን ሰርቶ ያስደርሳል። ኦኬስ እንደምራለን ማለት ነው። ስንት ነው? የዓመት 12 ወር ነው። 12 ወር ሲደመር 1400 አረኒ እንጃ ለመናገር ይምር ሲደመር አይደለም ሲባዛ ነው እንጂ ጭንቅላት የራሱ ሌላ የሰበው ሰው የለም።
ጋይስ ይኸው ወይኔ ብዬ ላሳያቸው እንደዛ አረግ። ኧረ እንደዚህ ይህን ተዘቅዝቁ አይታይም እንዴ? እንዴ ወይ እንዲታያችሁ ብዬ ነበር። ይታያቸው አይደለም። 16,800 ሪያል የመጣው የአንድ አመት ደመወዟ 16,000 ታች ይታያቸው። ታች ያለው ቆይ ዘጋ ይታያለ ይታያቸዋል። አሁን ሊምራችሁ ታገኙታላችሁ። ግዴታ ማሳየት አይጠበቅብኝም። ይሄን ያህል አሳያችሁ ይበቃል። የ12 ወር 1416,800 ሪያል የሚወጣው ምንም ሳይነካካ ምንም ሳታጠፋ ማለት ነው። በሁለት አመት 16 በሁለት 32 8 በሁለት 16 33,600 ሪያል 33,600 ሪያል ይመጣል ማለት ነው። በሁለት አመት በ1,400 ሪያል ማለት ነው። ይህንን 33,600 እናካፍለዋለን ወደ ኢትዮጵያ ብር ቀይርም በሚቀይረው እንቀይረዋለን። በውጭ ዝም ብለን ማለት ነው። ለመናገር አይጠበቅብኝም። 33,600 ሲካፈል 22 እኔ ጭራሽ አላማኩም። ውሸት ነው። በቃ ውሸት። ሰው እንዴት ነው እንዴት ታደንቁት እንዴ ጎበዝ እንዴት ትሉት ይሆን? ያፍ ምናምን የአንድ ቤት ምናምን ፈልጎ ሊሆን ይችላል እንደዚህ ያወራው እንጂ 739,000 ነው የመጣው። 739,200 ብር የኢትዮጵያ ብር ነው የመጣው እና ይሄ 700,000 ምናምን ብር እንደዚህ ብላችሁ 800,000 የያዙት 800,000 በኢትዮጵያ ህጋዊ ቦታ ገዝቶ እንደገና ጅብሰም ኮርኒስ አሰርቶ ጅብሰም ግድግዳ አሰርቶ አታች ሊሾ እንኳን አሰርቶ በር አለ፣ መስታወት አለ፣ ሲቀጥል አጥር አለ፣ ኪችን አለ። የውጭ ኪችን ግድ ነው አሁን ላይ። እንደገና ደግሞ 3 ሜትር አለ ሽንት ቤት ማለት ነው። እንደገና በፍሱ ግርዲ አንዴ ሲኖትራክ አሸዋ አሁን ላይ እንኳን 100 ምናምን ሺህ ነው እየተሸጠ ያለው አንድ ቤት እንኳን መገርፈው ማለት ነው። ጋይስ እንደውም እንደ ቤቱ ይለያየ ከኛ ቤት የሚገርፈው እና እኔ አላመንኩም። እናንተ እንዴት አያችሁት? 1,400 ሪያል እየሰራሁ በሁለት አመት ህጋዊ ቦታ ገዝቼ ህጋዊ ቤት ሰራቼ አስጨረስኩ አለች። እኔ ደግሞ ያሆንም ይኸው አብረን አስብነው 700 ምናምን ሺህ መጣ። 700 ምናምን ሺህ ደግሞ ህገወጥ ቦታ እንኳ አሁን ላይ ገዛ። እሷ ደግሞ ገና ጨረስኩ ነው ያለችው። ገና 2 ወር ምናምን ሆነው ከጨረስኩት ገና ጨረስኩ አለች። ስለዚህ ህገወጥ ነው የሚሆነው። ህገወጥ ሊሆን ይችላል። ህገወጥ ያው አሁን ላይ ወዲያው ከአመት በፊት ቦታውን ከገዛችው ይህን አመት ታሰርታ አስጨርሳለች። ህገወጥ እና እናንተ እንዴት ናችሁ? ምን ላይ ናችሁ? ራሳችሁን ፈትሹ እስኪ ጋይስ። እየሰራችሁ ምን እያደረጋችሁ ነው? ቤት ተቀምጣችኋል። መቼስ ቤት ተቀመጡ እኮ ወር በተቀመጡ 2 ወር ሰራላችሁ። ያው ከእጅ ወዲህ አፍ ነው እንዲያትለው ብቻ አደራ። ከእጅ ወዲህ አፍ ነው እንዳትሉኝ ብቻ አደራችሁን። እና አላህ ርዝቃችንን ይክፈትልን። ከሰው ሀገር በሰላም ሀገራችን ያስገባል።
ስራ የሌላችሁ ካላ መልካም ስራ ይስጣችሁ። ስራ ላይ የሆነ ዋል ያለ ያርግልን። መልካሙን ነገር ሁሉ ፍቅር ሪከርድ ያረኩ በቃ በጣም በዛ ሪከርድ ያረኩላችሁ የቪዲዮ ማለት ነው። በጣም በዛ ነው። እንዳትሰለችሁ ስታዩ ያው መማሪያ ይሆናል ብዬ ነው የማስበው። እኛ ህገ ወጥ ቦታ አትግዙ። ህጋዊ ነገር መንግስት ቢያውቀው ይሻላል። መንግስት የሆነ ነገር በቃ ቢጠልባችሁ ይሻላል። አሁን ላይ አብዛኛው ቤት እየፈረሰ ነው። በምን በኮሊደር ልማት ምናምን እያሉ እና ደግሞ ስንት ሆነ ነገር ነው በቃ ስንት ሆነ የምናገኘው ገንዘቡን እና ጠንቀቅ ብላችሁ ብራችሁን ያዙ። ምንም ይሆን የለፈለፈ የለፍልፍ ስትማሩ ደግሞ በሰው ወሬ አትማሩ። በራሳችሁ ጭንቅላታችሁ ውስጣችሁ የሚላችሁን ራሳችሁ መክራችሁ አስባችሁ ነው የሆነ ነገር ውስጥ አድርጉ ማለት ነው። አንቺ ለምን ይሄን ቤት አልገዛሽም? ለምን በቃ ምን ሰራሽ? ምን ይሸጥሽ? ምን አረግሽ? የታረግሽው ገንዘቡን ተቀምጠሽ ዝም ብለሽ በትኒ ምን ሰራሽ? አድርጎ እኮ ጋሽ ይሄን ያክል አመቱን ይሻል 10 ምናምን አመት ምናምን ያላችሁ ሰው ይህ እንዲህ አይነት የምንላቸው ሰው እንዳትሰሙ ብላችሁ በአንድ ቤታችሁ እሺ ኢንሻአላህ እያላችሁ እየሰማችሁ ማለት ነው። በዚህ እየሰማችሁ በዚህ ምን አገባችሁ ስለእናንተ ህይወት። አንዳንድ ሰው ዝም ብሎ ይበላዋል። በቃ ዝም ብሎ ይበላዋል። ስለዚህ ተወት ያርጋችሁ፣ የራሳችሁን ህይወት ኑሩ። አብሽሩ። አላህ ኸይር ነገር ያምጣልን። ወዳችኋለሁ። በቀጣይ ወዲና ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።